አሳን የምናውቀው እንግዲህ በመልካም ንጉስነቱ ነው። በእግዚአብሔር ሲታመን ነው። እግዚአብሔርን ደስ ሲያሰኝ ነው። አካሄዱን ከእግዚአብሔር ጋር ሲያደርግ ነው። በጣም ታላላቅ ሰራዊት መጥቶበት ቅድም ስናነብ እንዳየ ነው። ኢትዮጵያውያን በጣም ብዙ ነበሩ። ከዚህ በፊት የመጣበት ሰልፍ በጣም ታላቅ ነበረ። ነገር ግን በእግዚአብሔር ታምናሃልና እግዚአብሔር አሳልፎ በእጅ ሰጥቶሃል ሲለው እናያለን አይደለ አናኒ? እና እንደዚህ አይነቱ ንጉስ በአንድ ወቅት በእግዚአብሔር ይታመን የነበረ ንጉስ በድንገት ተመልሶ እዚህ ቦታ ላይ በሰው ሲታመን እናያለን። በሶሪያ ንጉስ ሲታመን እናያለን። እና ምን ተማርኩኝ እኔ ከዚህ ላይ ወዳጆቼ? በአንድ ወቅት በእግዚአብሔር ታምነናል ማለት ሁል ጊዜ እንደዛነን ማለት ላይሆን ይችላል። አያችሁ፣ የአንድ ወቅት አማኞች አሉ። አይታችኋቸው ከሆነ የሆነ ቦታ ላይ ግን አቁመዋል። በቃ የሆነ ቦታ ላይ መደገፊያ ቀይረዋል፣ መታመኛ ቀይረዋል። እኛ ድሮ እንደዚህ ነበረን ብለው ታሪክ የሚናገሩ ሰዎች ሆነዋል። በእኛ ጊዜ እንደዚህ ነበረ፣ እንደዚህ ነበረ፣ እንደዚህ ነበረ የሆነባቸው፣ እምነት ነበረ የሆነባቸው፣ የእግዚአብሔር ተአምር አድራጊነት ነበረ የሆነባቸው፣ የእግዚአብሔር ማዳን ነበረ የሆነባቸው ሰዎች አሉ። ዛሬ ላይ ኮምፕሊትሊ በራሳቸው አቅም በራሳቸው ገንዘብ በሚያውቋቸው ሰዎች መደገፍ የጀመሩና የትናንትናውን ታሪክ ብቻ የሚተርኩ ሰዎች አይቼ አውቃለሁኝ። እና ለካ መጠንቀቅ አለብን። በአንድ ወቅት በእግዚአብሔር ታምነናል ማለት ሁልጊዜ እንደዛነን ማለት ላይሆን ይችላል። ልባችን በየጊዜው ቼክ መደረግ አለበት። ምን ላይ ነው የተደገፈው ልቤ? በማን ነው ዛሬስ እየታመነ ያለው ልቤ? ማንጋ ነው ዛሬ ፈጥኜ የምሮጠው? ለሚመጣብኝ ሰልፍ ለሚመጣብኝ ነገር ወደ ማን ነው ምሮጠው? ዛሬ የመጀመሪያው ተጠሪ ማን ነው? የመጀመሪያ የምጠራው ስም የማን ስም ነው የሚለውን ነገር ዛሬም ቆም ብለን ልባችንን መፈተሽ ያስፈልገናል። ትላንትና እግዚአብሔርን ጠርተን አምልጠናል ማለት ዛሬም ያለንበት ኮንዲሽን ያ ላይሆን ይችላል። ለምን መሰላችሁ? በትናንትና እምነት መኖር አይቻልም። ብዙ ጊዜ መንፈሳዊውን ነገር ከአካላዊው ዓለም በጣም የራቀ አድርገን የምናየው ነገር አለን። ግን እንደዛ አይደለም። ይሄ የሚታየው ዓለም በጣም የሚገርመው የማይታየው ዓለም ጥላ ነው። ጥላ ነው። ምን ማለት ነው? አሁን በትላንትና ባለፈው ሳምንት የክሪስመስ ዕለት በበላው ምግብ ዛሬ ሰርቫይቭ እያደረገ ያለ ሰው አለ? የለም አይደለም። የዛሬ ሳምንት በበላው፣ የዛሬ ወር በበላው፣ ባለፈው ዓመት በበላው ምግብ ዛሬ እየኖረ ያለ ሰው አለ? መንፈሳዊ ህይወትም ልክ እንደዛ ነው። የዛሬ ዓመት በበላ ነው። በጣም ድሮ የጸሎት ህብረት ውስጥ እያለን ኳየር ውስጥ እያለን የሆነ አገልግሎት ቲም ውስጥ እያለን ምናምን በበላ ነው፣ በጸለይ ነው፣ ባነበብነው የእግዚአብሔር ቃል በነበረን ኮሚትመንት በነበረን እምነት ምናምን ዛሬ አይኖርም። ለምን ካላችሁ በቃ አካላዊው ዓለም የመንፈሳዊ ዓለም ጥላ ነው። በቃ መብላት አለብን። በየዕለቱ በእምነት ጸንተን ለመቆም መብላት አለብን። በትላንትና እምነት መኖር ስለማንችል እምነታችንን በየዕለቱ በእግዚአብሔር ቃል መመገብና ማጠንከር ያስፈልጋል። የምንመግበው ነገር እሱ ያሸንፋል። መንፈሳችንን የምንመግበው ከሆነ መንፈሳችንን ያሸንፋል። ስጋችንን የምንመግብና መንፈሳችንን ኔግሌክት የምናደርግ ከሆነ ወደድንም ጠላንም ሰልፍ ሲመጣብን ስጋችን ነው ጎልቶ የሚወጣው። ስጋችን ነው ቀድሞ የሚወጣ። የስጋን እርምጃ ነው ቀድመን የምንወስደው። እና አሳ አማኝ ነበረ። ተአምራት ያየ ሰው ነበረ። አይገርማችሁ? ትልልቅ ነገሮችን እግዚአብሔር ሲሰራ ያየ ሰው ነበረ። እግዚአብሔርን ደስ የሚያሰኝ ሰው ነበረ። ግን ነበረ የሚባል መንፈሳዊነት ለዛሬ አይጠቅምም። በየቀኑ በቃ አፕቱ ዴት መሆን አለበት። መንፈሳዊ ህይወታችን፣ እምነታችን አፕቱ ዴት መሆን አለበት። እና ይህንን ከአሳ ህይወት ይህንን ነገር አይቻለሁ። የትናንትናው አማኝ ንጉስ ዛሬ ምንድን ነው የሆነው? ወዳጆች ምንድን ያደረገው ካላችሁ ዛሬ የቤተ መቅደሱን ብርና ወርቅ የቤተ መቅደሱን ትሬዠር አውጥቶ ለሶሪያ ንጉስ መማለጃ በመላክ አድነኝ ብሎ መማለጃ ልኮ ሲለምነው እናያለን። የእግዚአብሔርን ቤት ዕቃ አውጥቶ ማለት ነው። ያንን ሰጥቶ አድነኝ ብሎ ሲለምነው እናያለን። እና እምነታችን ካልመገብነውና ጤንነቱን ካልጠበቅንለት እየተሸረሸረ ሄዶ ተንሸራተን ሰዎች ላይ ተደግፈን ልንገኝ እንችላለን። እምነት መመገብ አለበት። መመገብ ብቻ ሳይሆን ደግሞ ጤንነቱ መጠበቅ አለበት። ታውቃላችሁ፣ ይበከላል እምነት፣ ይበረዛል እምነት። ጤንነቱ መጠበቅ አለበት። በእግዚአብሔር ቃል ቼክ መደረግ አለበት በየጊዜው። በእግዚአብሔር የሚታመን እምነቱን በእግዚአብሔር የሆነ እምነት አለኝ እንላለን። አንዳንድ ጊዜ ስለ እምነት በጣም ጮክ ብለን እናወራለን፣ በጣም ላውድሊ እናወራለን ስለ እምነት። እምነታችን ግን ቢመረመር እንደው በእግዚአብሔር ቃል ላብራቶሪ ውስጥ ገብቶ ሲመረመር አንዳንድ ጊዜ እምነታችን
በንግግራችን ላይ እምነታችን፣ በራሳችን ላይ እምነታችን፣ በጾማችን ላይ በጸሎታችን ላይ በአፋችን ቃል ላይ ምናምን ሆኖ ልናገኘው እንችላለን። በእግዚአብሔር የሚታመን እምነቱም በእግዚአብሔር የሆነ አማኝ ነን እያልን እምነታችን በሌላ ነገር ላይ ሊሆን እንደሚችል ታውቃላችሁ። አማኝ ነን እያልን በሰዎች ጸሎት ላይ ሊሆን ይችላል እምነታችን የተንጠለጠለው። አማኝ ነን እያልን በአፋችን ቃል ላይ ሊሆን ይችላል እምነታችን የተንጠለጠለው። ምን ላይ ነው እምነታችን መንጠልጠል ያለበት? እግዚአብሔር ላይ፣ ብርታታችን ላይ አይደለም፣ ንግግራችን ላይ አይደለም፣ ፐርፎርማንሳችን ላይ አይደለም። አያችሁ፣ የእግዚአብሔር ቃል ላይ ራሱ እግዚአብሔር ላይ ነው እምነታችን መንጠልጠል ያለበት እና መመገብ አለበት። እምነት ሁል ጊዜ አላይቭ እንዲሆን ጠንካራ እንዲሆን እምነት መመገብ አለበት። ልክኛ ሰውነታችን እስኪ በልጆቻችን አስቡት። ካላበላናቸው፣ የተመጣጠነ ምግብ ካላበላናቸው፣ ሁል ጊዜ ጣፋጭ ብቻ ምንሰጣቸው ከሆነ ጤናማና ጠንካራ ይሆናሉ? የተስተካከለ እድገት ይኖራቸዋል? አይኖራቸውም። አይደለም? ሁሌ በስብከት ብቻ፣ ሁል ጊዜ በማነቃቃት ብቻ፣ እሱ አይስክሬም ነው፣ እሱ የሆነ ጣፋጭ ነው፣ ፋስት ፉድ ነው፣ በዛ ብቻ የምንኖር ከሆነ እድገታችንም ጤናማ አይሆንም። ኦቢስ ይሆናሉ ልጆቻችን። አይደለም? ዝም ብለን ጣፋጭ ብቻ ምን መግባቸው ከሆነ አይስክሬም ብቻ ብንሰጣቸው፣ ስኳር ብቻ ብንሰጣቸው ምንድነው የሚሆኑት? ጤና የሌላቸው፣ በአግባቡ የማያድጉ፣ አላስፈላጊ ኦቢስ የሆነ ያልተመጣጠነ የሰውነት ቅርጽ ያላቸው ምናምን ነው አይደለም የሆኑብን። ልክ እንደዛ ሁሉ የእግዚአብሔር ቃል ከዘፍጥረት እስከ ራእይ የተመጣጠነ የእምነታችን ምግብ ነው። የተመጣጠነ የመንፈሳችን ምግብ ነው። አንዱን ጥለን ሌላውን አንጠልጥለን አንሄድም። ቫይታሚን ብቻ አይባልም፣ ፕሮቲን ብቻ አይባልም፣ ካርቦሃይድሬት ብቻ አይባልም። ሁሉም ነገር ለሰውነታችን ያስፈልገናል። ዘፍጥረትም ያስፈልገኛል፣ ዘጸአትም ያስፈልገኛል። የብሉይ መጽሐፍትም የተጻፉት ለኔው ነው፣ ለኔው ስለ ኢየሱስ ነው፣ ለኔ ነው ደግሞ የተጻፉት። የአዲስ ኪዳን መጽሐፍትም የተጻፉት ለኔው ነው፣ ስለ ኢየሱስ ነው። አንዳንድ ጊዜ እዚህ ጋር የሚገቡ አንዳንድ ሰዎች አሉ። እባክሽን የ5000 ዓመት ታሪክ ከምታወሪ እንትን አዲሱን ኪዳን ስበኪ ምናምን ብለው ኮሜንት ላይ ይጽፋሉ። የተመጣጠነ ነው የእግዚአብሔር ቃል ከዘፍጥረት እስከ ራእይ ለትምህርት፣ ለተግሳጽ፣ ለህይወት፣ በጽድቅ ላለው ምክር፣ ለማቅናት ይጠቅማል። መጽሐፍት ሁሉ ተብሎ ሐዋርያው ጳውሎስ መጽሐፍት ሁሉ ሲል የዛን ጊዜ የአዲስ ኪዳን መጽሐፍት ኢንፋክት አልተሰበሰቡም ነበር። የአዲስ ኪዳን መጽሐፍት ገና ተጠናቅረው እነዚህ ናቸው ተብሎ 27ቱ መጽሐፍት ስታንዳርድ ወጥቶላቸው አልተቀመጡም ነበረ። የእግዚአብሔርን ሰው ለመልካም ስራ ለማዘጋጀት፣ ለትምህርት፣ ለተግሳጽ፣ በጽድቅም ላለው ምክር፣ ለማቅናት፣ ለህይወት ይጠቅማል ያለው እኮ የብሉይ ኪዳን መጽሐፍትና አይገርማችሁም? የእግዚአብሔር ቃል የእግዚአብሔር መንፈስ ያለበት ነው፣ እስትንፋሰ እግዚአብሔር ያለበት ነው፣ የእግዚአብሔር ሰዎች በመንፈስ ቅዱስ ተነድተው የጻፉት ነው ብሎ ጴጥሮስ እኮ የሚሞግትለት ጥብቅና የሚቆምለት አዲስ ኪዳን የዛን ጊዜ አልተጻፈም፣ ስለ ብሉይ ኪዳን ነው። ስለ እግዚአብሔር ቃል የሚናገሩ ነገሮች አዲስ ኪዳን ከመጠናቀሩ በፊት የተጻፉ ናቸው። አያችሁ? ስለዚህ አንዱ ከአንዱ አያንስም፣ አንዱ ከአንዱ አያንስም። ሁሉም ያስፈልገናል፣ ሁሉም ይጠቅመናል። እምነታችንን መመገብ አለብን፣ እምነታችንን ማጠንከር አለብን። በትናንትና እምነት ዛሬ አይኖርም ወዳጆቼ። ትናንት ባነበብነው ዛሬ አይኖርም። ትናንት በበላነው ዛሬ እንደማንንቀሳቀስ ማለት ነው። አሳ እንደዛ ነው የሆነው። የትናንትናው አማኝ የዛሬው ግን የቤተ መቅደስ ዕቃ አውጥቶ አንድ የአሕዛብ ንጉስን አድነኝ ብሎ መማለጃ የሚልክ ሰው ሆነ ማለት ነው። እግዚአብሔር ይጠብቀን። እዛ ነው ሐዋርያው ጳውሎስ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ። የምንጠነቀቀው በምንድን ነው? ዝም ብለን በመፍራት በመደንገጥ ምናምን እኮ አይደለም። ወይኔ እንዳልወድቅ እያለን በትጋት ውስጥ እንድንኖር እኮ አይደለም እግዚአብሔር ተጠንቀቁ የሚለን። የምንጠነቀቀው በእግዚአብሔር ቃል ነው። አለቀ በቃ። የቆመ ቢመስለው እንዳይወድቅ ይጠንቀቅ። እንዴት አድርጎ ነው የሚጠነቀቀው ሐዋርያው ጳውሎስ? የእግዚአብሔርን ቃል በየቀኑ የእግዚአብሔርን ቃል አፕሮፕሬትሊ እንደሚገባ የሚያስፈልገውን ሁሉ የእግዚአብሔርን ቃል ይመገብ፣ የእግዚአብሔርን መንፈስ ይጠጣ፣ በህልውናው ውስጥ ይሁን፣ ከቅዱሳን ህብረት አይጥፋ። ማንም የቆመ ቢመስለው እንዳይወድቅ በእነዚህ መንገዶች ነው መጠንቀቅ የሚችለው እንጂ ቁጭ ብሎ መፍራትና መንቀጥቀጥ ከመውደቅ አያድንም። ስጋት ከመውደቅ አያድንም። ቃሉ ነው። ቃሉን ሰምተን አድራጊዎች ስንሆን ከመውደቅ እንድናለን። ጌታ እንደዛ አይደል ያለው? ማቴዎስ ወንጌል ምዕራፍ 7 ላይ ቃሌን ሰምቶ የሚያደርግና ቃሌን ሰምቶ የማያደርግ ብሎ ሁለት ሰዎችን ምሳሌ ሲያቀርብ ቃሌን ሰምቶ የማያደርገውን ሰው ይዩት አለ። ነፋስ መጣ፣ ዝናብ መጣ፣ ታላቅ የሆነ ንፋስና ዝናብ ጎርፍም መጣ አለ እና ያንንም ቤት መታው። ቤቱን በአሸዋ ላይ ሰርቶ ነበርና አወዳደቁ ታላቅ ሆነ። ያኛው ደግሞ ቃሌን ሰምቶ የሚያደርገውን ሰው እሱም ላይ ንፋስና ዝናብ መጣ። ኢት ኢዝ ቬሪ ናቹራል። አንድ አይነት ዓለም ላይ ነው የምንኖረው። ሁሉም ላይ ይመጣል ንፋስ ዝናብ መጣበት አለ። ከዛ በኋላ ቤቱን መታው። የማንንም ቤት እንደሚመታ ይመታል ወዳጆቼ። ምንም የተለየ ነገር በቃ የእናንተ ነገር ማለት
ኮቪድ ሲገባ እኮ ለምሳሌ ሁላችን ነው የገባው። ተለይቶ ለሆነ እምነት ተከታዮች ነው እንዴ የገባው? ለሆኑ ለኤቲስቶች ብቻ ተለይቶ ነው እንዴ የገባው? የምናውቃቸው ፓስተሮች ወደ ጌታ አልሄዱም እንዴ? የምናውቃቸው ነቢያት ወደ ጌታ አልሄዱም እንዴ? በኮቪድ ጊዜ ለሁላችንም ነው። ንፋስ ሲመጣ ሁሉም ጋር ነው የሚመጣው። እዚህ የወደቀ ዓለም ላይ እስካለን ድረስ ዝናብ ሲመጣ ለሁሉም ነው የሚመጣ። ጎርፍ ሲመጣ ለሁሉ የሁሉንም ቤት ነው የሚሞክረው። ለምሳሌ የኛም ቤት ሞክሮት ነበረ። እኔ ምስክርነት ስነግራችሁ የኛም ቤት ሞክሮት ነበረ። ባለቤቴ ይዞት ነበረ ኮቪድ። ለሁላችንም ነው የመጣው። በቃ ደሞመንት ልክ ሪዛልቱን እንደሰማሁኝ በጌታ ፊት ስንበረከክ ልክ የላባን ታሪክ ነው እግዚአብሔር የሰጠኝ። ያዕቆብ ጋር ሲደርስ ላባ አምላክህ እግዚአብሔር በመንገድ አግኝቶ ባያስጠነቅቀኝ ኖሮ የሚለውን ቃል ሰጠኝ እና ብድግ ብዬ ጥልሽ እግዚአብሔር ያስጠነቀቀው ነው በቃ የመጣው። የፈራ የደነገጠ እግዚአብሔር ያስጠነቀቀው ነው እንጂ የመጣው ክፉ ነገር የሚያደርግ ነገር አይደለም የመጣው። በቃ እኔ አልፈራም፣ አልደነግጥም፣ እግዚአብሔር ቃል ሰጥቶኛል ብዬ ተነሳ። ንፋስ ይመጣል። በቃ ጌታ ቃል እየሰጠ ያቆመናል እንጂ ንፋስ ይመጣል፣ ሁል ጊዜ ጎርፍ ይመጣል። በቃ ከዛ በኋላ በቃ በሚገርም ሁኔታ እኔ እግዚአብሔር ምንም የማያጠፋ ምንም የማያደርግ ነው ይሄ ብሎ ስለነገረኝ ያስጠነቀቅኩት ነው የመጣው ስላለኝ እኔ አልወጣሁኝም ከዛ መኝታ ቤት። በቃ ካጠገቡ ዞር በይ ከዚህ እያለኝ ሁሉ ነው እግዚአብሔር ያስጠነቀቀው ነው፣ የከሸፈ ነው ይሄ እያልኩት ማለት ነው። ሲጀመርም ተመርምሬያለሁ፣ ሲጨረስም ተመርምሬያለሁ። እኔን አልያዘኝም። ለምንድን ነው ግን? እግዚአብሔር ቃል ስለሰጠኝ ነው እንጂ የተለየ ነገር ስላለ አይደለም። በቃሉ ነው እንጂ የሚያጸናን፣ በቃሉ ነው እንጂ የሚያቆመን። ንፋስ ይመጣል። በቃ ይሄንን ማንም አያታላችሁ ወገኖች። ንፋስ አይመጣም ብሎ የሚያታልላችሁ ሰው ኢንፋክት ሳታስቡት ንፋስ መጥቶ እንድትደናበሩ ነው የሚያደርጋችሁ። ጠላት አንዱ በጣም የሚሰራበት መንገድ፣ ኢፌክቲቭሊ የሚሰራበት መንገድ ምንድነው ታውቃላችሁ? የለሁም ብሎ ማስወራት አለ እኮ። እየሰራ ነው፣ አክቲቭሊ እየሰራ ነው። የእግዚአብሔርም ቃል ቅዱስ ቃሉ ነግሮናል። እኛ ከእግዚአብሔር እንደሆነን ዓለምም ሁሉ በጨለማው እንደተያዘ እናውቃለን ብሎናል። ዓለም ማለት ኮስሞስ ሲስተሙ በጨለማ ተይዟል። በቃ ይሄንን አንክድም። ነገር ግን በዚህ በጨለማ በተያዘ ሲስተም ውስጥ በዚህ በጨለማ በተያዘ ዓለም ውስጥ በድል የሚያመላልሰን አጽንቶ የሚያቆመን ዝናብና ንፋስ ስለማይመጣ ሳይሆን እየመጣ ቤታችንን የማያፈርስበት ምክንያት እኛ ቃሉን ሰምተን አድራጊዎች ስንሆን ብቻ፣ የእግዚአብሔር ቃል በውስጣችን ካለ ብቻ ወገኖቼ። ስለዚህ የእግዚአብሔርን ቃል በመስማት የእግዚአብሔርን ቃል በመመገብ ነው የምንጠነቀቀው ማለት ነው። እዛ አናኒ መልእክት ይዞለት መጣ። ቁጥር 7 ላይ አናኒ እንደዚህ ያለው፣ በዚያን ጊዜም ባለ ራእዩ አናኒ ወደ ይሁዳ ንጉሥ ወደ አሳ መጥቶ እንዲህ ያለው ይላል፣ በሶርያ ንጉሥ ታምነሃልና በአምላክህም በእግዚአብሔር አልታመንክምና ስለዚህ የሶርያ ንጉሥ ጭፍራ ከእጅህ አምልጦአል አለ። በቃ ይሄ ክፍል እንዴት እንደነካኝ ልነግራችሁ አልችልም። በቃ እንዴት እንደነካኝ በቃ ማለት በጣም እኮ የሚገርም ነው። ታምነህበታልና ከእጅህ አምልጧል አለ። ዋው በጣም አስደነቀኝ። የምንታመንበት የምናምነው ነገር እኛን ይቆጣጠረናል እንጂ እኛ ልንቆጣጠረው አንችልም። ለካ ስለታመንክበት አምልጦሃል አለ። በእግዚአብሔር ብትታመን ኖሮ አያመልጥህም ነበረ። ከዚህ በፊት በእግዚአብሔር ስትታመን በሰው ኃይል የማይቻለውን ነገር እንድትቆጣጠረው አድርጎህ ነበረ። አላመልጡህም ነበረ ከዚህ በፊት የመጡት ታላላቅ ሰራዊቶች። አሁን ግን በእግዚአብሔር መታመንን ትተህ በሶርያ ንጉሥ ታምነሃልና የፈራኸው የእስራኤል ንጉሥ ሳይሆን የታመንክበት የሶርያ ንጉሥ ከእጅህ አምልጧል አለ። አይገርማችሁም? የምናምነው ነገር ይቆጣጠረናል እንጂ እኛ ልንቆጣጠረው አንችልም። ምክንያቱም ስንተማመንበት ባይ ዲፎልት በላያችን ላይ ጌታ አድርገነው ነው። ባይ ዲፎልት በላያችን ላይ ሾመነው ነው። ስለዚህ በዛ ነገር ላይ ስልጣን የለንም። በምንታመንበት ነገር ላይ፣ በምናምነው ነገር ላይ፣ በምንደገፈው ነገር ላይ እሱ በእኛ ላይ ስልጣን አለው እንጂ እኛ በዛ ነገር ላይ ለካ ስልጣን የለንም። አምልጦሃል አለ። ስለታመንክበት አምልጦሃል አለ። ከዚህ በኋላ አይገዛልህም፣ አንተ ትገዛለታለህ እንጂ አንተ ባሪያ ትሆንለታለህ እንጂ አንተ አትገዛውም። ከዚህ በኋላ ከእጅህ አምልጧል የሶርያ ጭፍራ፣ ምክንያቱም ስለታመንክበት። አያችሁ፣ የምንታመንበት የትኛውም ነገር ገንዘብ ነው፣ አምልጦናል። የምንታመንበት ከሆነ ይገዛናል እንጂ ከዛ በኋላ አንገዛው። በእግዚአብሔር የምንታመን ከሆነ ገንዘብ ባሪያችን ይሆናል። በገንዘብ የምንታመን ከሆነ ገንዘብ ጌታችን ነው የሚሆነው። ባሪያችን ሊሆን አይችልም፣ ልንገዛው አንችልም። ያመልጠናል። በቃ ባይ ዲፎልት በላያችን ላይ ሾመነዋል። ማመን ማለት ለካ ማመን ብቻ አይደለም፣ ያመነውን ነገር በላያችን ላይ ጌታ አድርገን መሾምም ጭምር ነው።
እኔ በቃ በጣም ነው ይህን ክፍል እያነበብኩት በጣም ነው የተደነቅኩት ትናንትና ስዘጋጅ እና በገንዘብ የሚታመን ሰው የገንዘብ ባሪያ ነው ለካ። በሰው የሚታመን ሰው የሰው ባሪያ ነው ለካ። በሲስተም የሚታመን ሰው የሲስተም ባሪያ ነው ለካ። በጊዜ የሚታመን ሰው የጊዜ ባሪያ ነው ለካ። ኤኒቲንግ የምንታመንበት ነገር ጌታችን ነው፣ ገዢያችን ነው። አምልጦናል ከእጃችን። ልናዝበት አንችልም፣ ልንቆጣጠረው አንችልም። በእግዚአብሔር የሚታመን ግን ከእግዚአብሔር በታች ያለውን የትኛውንም ነገር መቆጣጠር ይችላል፣ ባሪያ አድርጎ ማስተዳደር ይችላል። እና እኔ በእውነት በቃ ይህን ክፍል ብቻ ራሱ ዛሬ ሼር ባደርግ በቃ በጣም በቂ ነው እያልኩኝ ነበረ። ኤርምያስ 17 ከ5 እስከ 8 በጣም በዚህ ጉዳይ ሁሌ የምንጠቅሰው የእግዚአብሔር ቃል ክፍል ነው። እንደዚህ ይላል፣ እግዚአብሔር እንዲህ ይላል አለ ኤርምያስ፣ በሰው የሚታመን ስጋ ለባሹን ክንዱ የሚያደርግ ልቡንም ከእግዚአብሔር የሚመልስ ሰው እርጉም ነው። ከርስ ታውቃላችሁ፣ በሰው መታመን ከርስ ነው። ስተት ብቻ አይደለም፣ ከርስ ነው፣ እርግማን ነው። ምንድን ነው የሚገጥመው ይሄ ሰውዬ? እግዚአብሔር ሆይ በምድረ በዳ እንዳለ ቁጥቋጦ ይሆናል። በምድረ በዳ ያለ ቁጥቋጦ ምንድን ነው? መልካም በመጣ ጊዜ አያይም። እናንተ መልካም አይመጣም እኮ አይደለም፣ በሱ ዘመን በሱ አካባቢ መልካም እየመጣ እሱ ግን አያይም። መልካም ነገር አይታየውም። ስጋ ለባሹን ክንዱ የሚያደርግ ሰው የተረገመ ሰው ነው። እይታው ይጋረዳል። መልካም በመጣ ጊዜ ኦፖርቹኒቲ እያለ አያይም። ሰውን በሌለበት ጨው ባለበት ምድር በምድረ በዳ በደረቅ ስፍራ ይቀመጣል ይላል። በእግዚአብሔር የታመነስ ጌታ ሆይ፣ በእግዚአብሔር የታመነማ እምነቱ በእግዚአብሔር የሆነ ሰው ብሩክ ነው፣ ብለስድ ነው። ምንድን ነው ህይወቱ? በውሃ አጠገብ እንደተተከለ በወንዝ ዳርም ስሩን እንደሚዘረጋ ሙቀትም ሲመጣ እንደማይፈራ ቅጠሉም እንደሚለመልም በድርቅ ዓመትም እንደማይሰጋ ፍሬውም እንደማያቋርጥ ዛፍ ይሆናል። ማለት ዳይሬክት ኦፖዚት ነው። ያኛው መልካም እየመጣ አያይም፣ ይሄኛው ደግሞ በድርቅ ዓመት አይሰጋም። መልካም በሌለበት ድርቅ ነው በተባለበት ዓመት አይሰጋም፣ ያፈራል፣ ይለመልማል። ያኛው ግን ክረምት ነው እየተባለ ዝናብ ነው እየተባለ አያይም፣ ይደርቃል። እምነታችንን እግዚአብሔር ላይ እንድናደርግ ሁል ጊዜ የጌታ ጸጋ ይርዳን። የጌታ ጸጋ ይርዳን። ማንን ትመርጣላችሁ ወዳጆቼ? መቼስ ብዙ ጌቶች አሉ። ሐዋርያው ጳውሎስ መቼስ አማልክት ተብለው የሚጠሩ ብዙ አማልክት አሉ አለ። እኛ ከአንዱ ከእግዚአብሔር በስተቀር አምላክ እንደሌለ እናውቃለን አለ። ከአንዱ ከኢየሱስ ክርስቶስ በቀርም ጌታ እንደሌለ እናውቃለን። ግን በዚህ ዓለም ስንኖር ብዙ ጌቶች ተብለው የሚጠሩ እንዳሉ እናውቃለን። ብዙ አማልክት ተብለው የሚጠሩ እንዳሉ እናውቃለን። ወዳጆቼ የትኛው ጌታ ይሻላችኋል? ለማን ብታድሩ ይሻላችኋል? ድሮ እንደዛ ይባላል አይደለ? ከሌ ለከሌ አደረ ይባላል እኮ። በአንድ ጌትነት ስር ራሱን ሲያስገዛ አንድ ሰው ለከሌ አደረ ይባላል። ለማን ታድራላችሁ ወዳጆቼ? የትኛው ጌታ ያስተዳድራችሁ? ደጉ ጌታ አይሻለንም? ደጉ ጌታ በፍቅር የሚገዛው የማይነዳው የሚያስከትለው አትራክቲቭ የሆነው ስለ ኢየሱስ እረኝነት አንድ ጊዜ ሳጠና በጎቼ ይከተሉኛል የሚለው ቃል በጣም በጣም ልቤን ነካው። ይከተሉኛል፣ አንጋጋቸዋለሁ፣ እነዳቸዋለሁ ሳይሆን ይከተሉኛል። አትራክትድ ሆነው ማለት ነው የሚከተሉት፣ ወደውት አፍቅረውት ስቧቸው ይከተሉታል። መልካሙ ጌታ አይሻለንም? መልካሙን ጌታ የጌቶችን ጌታ እሱን ስንመርጥ ከሱ በታች ያሉትን ሁሉ እሱ ደግሞ ያስገዛልናል። ከሱ ውጭ የሆነ የትኛውም ነገር ከታመን ነው ከእጃችን ያመልጣል። ትረስት ሚ ከእጃችን ያመልጣል። ከዚህ በፊት ደግሞ ተባብለናል አይደለም? ስለ ብር ስናወራ፣ ስለ መኒ ስናወራ ገንዘብን መውደድ የኃጢአት ሁሉ ስር ነው፣ ላቭ ኦፍ መኒ። እሱን ስናወራ ተነጋግረናል አይደለ? መኒ ኢዝ አ ጉድ ስሌቭ በት አ ባድ ማስተር ተባብለናል። ገንዘብ ጥሩ ባሪያ ነው፣ በጣም ጥሩ ባሪያ ነው፣ ግን ክፉ ጌታ ነው። ጌታ ካደረግነው ሰውን ወዳጆቼ ላያችን ላይ ጌታ ካደረግነው ከእጃችን ያመልጣል። ምንም አይነት ነገር ከጌታ ውጭ ጌታ ካደረግነው ከእጃችን ያመልጣል። አመለጠህ አለው። ይሄ ክፍል በቃ አለቃለኝ በቃ አመለጠህ አለው። እንዴት ያሳዝናል! አመለጠህ በቃ ስለታመንከው። ቁጥር 9 ላይ እንደዚህ ያለ አናኒ በጣም ትልቅ ፕሪንሲፕል ተናገረ ስለ እግዚአብሔር ባህሪ። እግዚአብሔር አለ ልቡ በእርሱ ዘንድ ፍጹም የሆነውን ያጸና ዘንድ ዓይኖቹ በምድር ሁሉ ይመለከታሉና አሁንም ስንፍና አድርገሃል፣ ስለዚህ ከዛሬ ጀምሮ ሰልፍ ይሆንብሃል አለ። ዋው!
ማረከኝ። እግዚአብሔርን ባወቅነው ቁጥር አይደለ እየወደድ ነው የምንሄደው። የሶፊዬ መዝሙር ከዚህ በፊት ብለናል አይደለ? ባወቅኩ ቁጥር ወደድኩ ጌታዬ፣ ወደድኩ ጌታዬ የሚለውን መዝሙር በቃ ባወቅነው ቁጥር አይደለ እየወደድ ነው የምንሄደው። በቃ ወደድኩት። የእግዚአብሔር አይኖች በምድር ዙሪያ የሚያማትሩት የሚቀጣውን ፍለጋ አይደለም። አይገርማችሁም? በእርሱ የሚተማመኑትን አይቶ ለማጽናት ለመርዳት አይኖቹ በምድር ሁሉ ዙሪያ ይማትራሉ። እግዚአብሔር ልቡ በእርሱ ዘንድ ፍጹም የሆነውን ያጸና ዘንድ አይኖቹ በምድር ሁሉ ይመለከታሉና ማንን ላጽና፣ ማንን ላበርታ፣ ማን ነው ዛሬ በእኔ የሚታመን እያለ አይኖቹ በምድር ዙሪያ ይማትራሉ አለ። ያ ክፉ ጴጥሮስ እንደሚነግረን ባለጋራችሁ ዲያብሎስ የሚውጣውን ፈልጎ እንደሚያገሳ አንበሳ ይዞራል አለ። የሚያጠፋውን ፈልጎ፣ የሚገድለውን ፈልጎ፣ የሚውጣውን ፈልጎ ያ ክፉ ይዞራል። የጌታ አይኖችስ የሚረዳውን፣ የሚያጸናውን፣ በእርሱ የሚያምነውን ፍለጋ በምድር ዙሪያ ይማትራሉ። ማንን ልማር ዛሬ? ማንን ላጽና? ማንን ልርዳ? ማን ነው በእኔ የሚታመን ዛሬ? ማን ነው ዛሬ በእኔ የሚታመን እያለ ወደድኩት ጌታን። ቁጥር 10 ላይ አሳም በባለ ራእዩ ላይ ተቆጣ፣ ስለዚህ ነገር ተቆጥቷልና በግዞት አኖረው። በዚያን ጊዜም አሳ ከህዝቡ አያሌ ሰዎችን አስጨነቀ ይላል። ፓክድ ነው ይሄ ራሱ አንዱ ጥቅስ፣ በጣም ፓክድ ነው። የመጀመሪያው ነገር ትዕቢት አንዱ መገለጫው ተግሳጽን አይቀበልም። ተግሳጽን አይቀበልም ትዕቢት። አይገሰጽም ትዕቢተኛ ሰው፣ አይመከርም ትዕቢተኛ ሰው። ወዳጆቼ ከመበደላችን በላይ ተግሳጽ መቀበል አለመቻላችን ሊያስጨንቀን ይገባል። ተግሳጽ መቀበል ካቃተን የዛን ጊዜ ልንፈራ ይገባል፣ ልንጨነቅ ይገባል። ጌታ ሆይ የሚገሰጽ ልብ ስጠኝ ልንል ያስፈልጋል። ዳዊት እንዳለው በእሽታ መንፈስ ደግፈኛል። የሰው ልብ እግዚአብሔር በእሽታ መንፈስ ካልደገፈው እሺ የሚል አይደለም። አልገሰጽም አለ፣ ተቆጣው አለ። ራእዩን ጭራሽ በግዞት አኖረው። ምሳሌ 26:12 በጣም ይገርመኛል። የምሳሌ መጽሐፍ ጥበብ የተሞላ መጽሐፍ ነው። በጣም የምወደው መጽሐፍ ነው። ዝም ብዬ ደጋግሜ የማነበው መጽሐፍ ነው። ዝም ብዬ በቃ ምንም በንባብ ስኬጁሌ ምናምን ውስጥ ሳይሆን ዝም ብዬ የማነበው የምወደው መጽሐፍ ነው ምሳሌ መጽሐፍ። እንደ ከሆነ ቦታ ወደ ሆነ ቦታ ራሱ ረጅም መንገድ ሲሄድ ዝም ብዬ አውጥቼ የማነበው መጽሐፍ ነው። በጣም ጥበብ ያለበት መጽሐፍ ነው እና እንደዚህ ይላል ቁጥር 12 ለራሱ ጠቢብ የሆነ የሚመስለውን ሰው አየኸው አለና ከእርሱ ይልቅ ለሰነፍ ተስፋ አለው ይላል። አያችሁ ወዳጆቼ፣ ይህ ምሳሌ መጽሐፍን በቃ ከምዕራፍ 1 እስከ 31 ብታዩት በጣም 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 እያንዳንዱ ምዕራፍ ተስማምቶ የሚጠላውና የሚጸየፈው ነገር ስንፍና ነው። ስንፍናን በጣም ነው የሚጸየፈው። ግን ሰነፍ ይሻላል፣ ሰነፍ ተስፋ አለው ሲል በጣም ነው የሚገርመኝ። ለምን? ስለ ሰነፍ የሚናገራቸውን ነገሮች በጣም ስለሚገርሙኝ ደጋግሜ ስለማነባቸው። ለራሱ ጠቢብ የሆነ የሚመስለው ሰው፣ በቃ ከኔ በላይ ጠቢብ የለም ብሎ ምክር የማይቀበል ሰው፣ ለዛ ሰው በፍጹም ተስፋ የለውም ይላል። ተስፋ የለውም። ሰነፍ እንደውም አንድ ቀን ይመለሳል፣ ተስፋ አለ። አንድ ቀን ሊነቃ ይችላል። በቃ የመጨረሻው ስታንዳርድ እኔ ነኝ፣ የመጨረሻው ጠቢብ እኔ ነኝ ብሎ የዘጋ ሰው ግን በምን ሊመለስ ይችላል? ምክርን መቀበል ካቆመ ከሽማግሌ ንጉሥ ይልቅ ጠቢብ የሆነ ድሃ፣ ምክርን የሚቀበል ጠቢብ የሆነ ድሃ ይበልጣል ይላል ምሳሌ መጽሐፍ። ምክርን የማይቀበል ተግሳጽን የማይቀበል ሰው በጣም 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 መፍራት አለበት፣ በጣም መደንገጥ አለበት፣ በጣም መጸለይ አለበት። እግዚአብሔር ሆይ በእሽታ መንፈስ ደግፈኝ ብሎ መጸለይ አለበት። ከዛ በኋላ ባለራእዩን በግዞት አኖረውና ከዛ ህዝቡን አያሌ ሰዎችን አስጨነቀ ከህዝቡ ይላል። አያችሁ፣ ወደ ላይ ከእግዚአብሔር ጋር ያለን ግንኙነት ሲበላሽ ወደ ጎን ለበረከት መሆን እናቆማለን። ሰው እናስጨንቃለን፣ ህዝብ እናስጨንቃለን፣ ለበረከት መሆናችን ይቀራል ማለት ነው። አሳ እንደዛ ለበረከት ለእረፍት የነበረ ሰው፣ ህዝብን ያሳረፈ ሰው አሁን ከእግዚአብሔር ጋር ያለው ነገር ሲበላሽ ወደ ጎንም ለበረከት መሆኑ ቀረና ከህዝቡ አያሌ ሰዎች አስጨነቀ። ባለራእዩን አሳሰረ፣ ህዝቡን አስጨነቀ ይለናል። እዛ በኋላ ቁጥር 12 ላይ በነገሰ በ39ኛው ዓመት አሳ እግሩን ታመመ፣ ደዌውም ጸናበት። ነገር ግን በታመመ ጊዜ ባለመድኃኒቶችን እንጂ እግዚአብሔርን አልፈለገም ይላል። ይህን ክፍል ከረቁ ጋር በጣም እንዳያችሁት አይቻለሁኝ። ግን አሁን ከመጣንበት አውድ አንጻር ስናየው አሳ
በሰዎች ላይ የመደገፍ ጉዞውን በንስሐ ከመቀልበስ ይልቅ የገሰጸውን ባለራዕይ ቀጥቶ ተቆጥቶ በግዞት አኑሮ ከዛ የጀመረውን በሰው የመታመን ቁልቁለት ቀጠለበት ማለት ነው። ፍጻሜውን አበላሽ። በሰው መታመን ቁልቁለት ነው። ቁልቁለቱን መቀጠል መረጠ በንስሐ ከመመለስ። ስለዚህ እስከ ፍጻሜው በሰው እየታመነ ቀጠለ ማለት ነው። እግዚአብሔር ታውቃላችሁ ነገሥት ላይ ባለው ክፍል ላይ ነብይ ላከበትና በቃ ትሞታለህ እንጂ አትድንም አለው። ስለዚህ ከዚህ ምዕራፍ የምናየው ነገር በትናንትና እምነት ዛሬ አንኖርም። የምንታመንበት ነገር ይገዛናል እንጂ አንገዛውም። ጠላታችን ዲያብሎስ የሚውጠውን ፈልጎ እንደሚዞር ቸር አምላክ የሆነው ጌታችን እግዚአብሔር ደግሞ በእርሱ የሚታመኑትን ፍለጋ ለማጽናት፣ ለመርዳት፣ ለመማር አይኖቹ በምድር ዙሪያ ሁሉ ያማትራሉ። ተግሳጽን አለመቀበል የትዕቢት መገለጫ ነው። የእግዚአብሔር ተግሳጽ ደግሞ ሁለተኛ እድል መሆኑን ማወቅ አለብን። ሁለተኛ እድል ነው የእግዚአብሔር ተግሳጽ። የመጠላት በቃ ተስፋ የለህም የመባል ምልክት አይደለም። ሰከንድ ቻንስ ነው። ሁል ጊዜ ተግሳጽ ካለ ሁለተኛ እድል አለ። ሊያስፈራን የሚገባው የእግዚአብሔር ዝምታ ነው ተባብለናል። ዝምታው መስማማት አይደለም። ዝምታው በረከት አይደለም። የእግዚአብሔር ዝምታ ነው ሊያስፈራን የሚገባው። ተግሳጽ ካለ ሁል ጊዜ ሁለተኛ እድል አለ ማለት ነው። ስለዚህ በረከት ነው፣ ተግሳጽ በረከት ነው። ይሄንን እንማራለን። ወደ ምዕራፍ 17 እገባለሁኝ። ምዕራፍ 17 የአሳን ልጅ ንጉስ ኢዮሳፍጥን ነው የምናገኘው። እንግዲህ ኢዮሳፍጥ በጣም የተወደደ ንጉስ ነው። ጥንካሬዎቹን እያየሁኝ ነበረ። የኢዮሳፍጥ ጥንካሬዎች አንደኛ የመጀመሪያው ነገር ቅድሚያ ሰጥቶ ያጠናከረው የይሁዳን ወታደራዊ መዋቅር ሳይሆን መንፈሳዊውን ነገር ነው። ለስፒሪቹዋሉ ነገር ነው ቅድሚያ የሰጠው። የመጀመሪያው የኢዮሳፍጥ ስትሬንግዝ እሱ ነበረ። ሁለተኛ ተሐድሶውን የጀመረው ከራሱ ነው። አይገርማችሁ? መጀመሪያ ራሱን ሳያድስ አይደለም ሀገርን አድሳለሁ ብሎ የተነሳው፣ ትውልድን አድሳለሁ ብሎ የተነሳው፣ ይሁዳን ወደ እግዚአብሔር መልሳለሁ ብሎ አይደለም የተነሳው። መጀመሪያ ተሐድሶውን የጀመረው ከራሱ ነው። ሶስተኛ የኢዮሳፍጥ ጥንካሬ ምንድን ነው ካለን ልቡን ከአምላኩ ጋር ካስተካከለ በኋላ በውጭ ያሉትን ጣዖታት ደግሞ አስወገደ። አያችሁ? የመጀመሪያ ቅድሚያ የሰጠው ለስፒሪቹዋል ነገር ነው፣ ለወታደራዊ ነገር አይደለም። ያጠናከረው መጀመሪያ መንፈሳዊውን ነገር ነው። ሁለተኛ ነገር ደግሞ ተሐድሶውን የጀመረው ከራሱ ነው። ቁጥር 3 እና 4 ላይ ሄዳችሁ ስታነቡ እግዚአብሔርም ከኢዮሳፍጥ ጋር ነበረ፣ በፊተኛይቱ በአባቱ በዳዊት መንገድ ሄዷልና። አያችሁ? ይሁዳን በዳዊት መንገድ ከማስኬዱ በፊት መጀመሪያ እሱ በዳዊት መንገድ ሄዷልና። በአሊምንን አልፈለገምና፣ ነገር ግን የአባቱን አምላክ ፈለገ፣ በትእዛዙም ሄደ፣ የእስራኤልንም ስራ አልሰራም። ከራሱ ነው የጀመረው ተሐድሶ። እሱ አድርጎ ነው ያደረገውን ነገር ወደ ህዝብ ይዞ የወጣው። ሶስተኛ ደግሞ በውጭ ያሉትን ጣዖታት አስወገደ። ቁጥር 6 ላይ ልቡ በእግዚአብሔር መንገድ ከፍ ከፍ አለ ይልና የኮረብታውን መስገጃዎችና የማምለኪያ አጸዱንም ከይሁዳ አስወገደ ይላል። አራተኛ ስትሬንግዙ ሐሰተኛውን ነገር ማስወገድ ብቻ ሳይሆን እውነተኛውን ነገር እንዲያስተምሩ አስተማሪዎችን ወደ ህዝቡ ሁሉ ላከ። አይገርማችሁም? ስትሬንግዙ በጣም ነው የገረመኝ። ለመንፈሳዊ ነገር ቅድሚያ ሰጠ። ተሐድሶውን ከራሱ ከውስጥ ጀመረ። በውጭ ያለውን ውሸት አስወገደ። እውነትን እንዲያስተምሩ ደግሞ አስተማሪዎችን ሁሉ ወደ ይሁዳ ላከ። የተመረጡ ሰዎችን ወደ ይሁዳ ላከ። ቁጥር 10 ላይ በይሁዳም ዙሪያ በነበሩ መንግስታት ሁሉ ላይ ከእግዚአብሔር ዘንድ ድንጋጤ ሆነ፣ ከኢዮሳፍጥ ጋር አልተዋጉም ይላል። አልተዋጉም፣ ፈሩት፣ ኢዮሳፍጥን ደነገጡ። ኢዮሳፍጥ የተፈራው ግን በሰራዊቱ ብዛትና ጥንካሬ አልነበረም። እግዚአብሔር በወደረኞቹ ላይ ድንጋጤ ስለሰደደባቸው ነው። ለምን? ኢዮሳፍጥ ማድረግ ያለበትን ነገር ቅደም ተከተሉን ተከትሎ የሚያደርግ ሰው ነው። ለመንፈሳዊ ነገር ቅድሚያ ይሰጣል። ተሐድሶውን ከራሱ ይጀምራል። ሐሰትን ያስወግዳል። እውነትን ያስተምራል። አያችሁ? ስለዚህ እግዚአብሔር እሱ ሳይዋጋ ጠላቶቹ ላይ ድንጋጤ ይጥልባቸዋል። አለመዋጋት ብቻ አይደለም፣ ግብር ያመጡለት፣ ስጦታ ያመጡለት ነበረ። በረከት ወደሱ ይመጣ ነበር። ጌታ ኢየሱስ ክርስቶስ ወደ እስራኤል ሲመጣ የጠበቁት ወታደራዊ ኃይላቸውን አጠናክሮ ከሚገዛቸው ከሮም መንግስት ነፃ እንደሚያወጣቸው ነበር። ጌታ ግን ለስጋዊ ባርነት የዳረጋቸው መንፈሳዊ ባርነት ስለሆነ ከዛ ነፃ መውጣት እንደሚያስፈልጋቸው ይነግራቸው ነበር። ጌታ ለምን ቅድሚያ ይሰጥ ነበረ? ለመንፈሳዊው ነገር።
አሁን በስጋ እየገዟችሁ ያሉት ባሮች አድርገው እየገዟችሁ ያሉት ሮማውያን የገዟችሁ እናንተም ባሮች የሆናችሁት መንፈሳዊው ነገር ስለተበላሸ ነው። እግዚአብሔር እኮ አስቀድሞም ነግሯቸዋል። ባሮች ትሆናላችሁ መንፈሳዊ ነገራችሁ ከተበላሸ። ቃልን የማትጠብቁ ከሆነ ሕጌን የማትጠብቁ ከሆነ በመንገዴ የማትሄዱ ከሆነ ባሮች ትሆናላችሁ፣ ትሰደዳላችሁ፣ ይገዟችኋል፣ ያስጨንቋችኋል ብሎ ተናግሯል። ስለዚህ ሩት ኮዙ መንፈሳዊ ስለሆነ ጌታም ለመንፈሳዊ ነው ቅድሚያ መስጠት የምፈልገው አላቸው። ኢዮሳፍጥ የዛ ጥላ ነው። ከመንፈሳዊውን ጀምሮ ወዳጆቼ ጌታ ከውስጥ ሳይሆን ከውጭ የሚጀምሩ ፈሪሳውያንንም ሲገስጽ እናያለን። ኢዮሳፍጥ ከውስጥ ነው የጀመረው ብያችኋለሁ። የጽዋውን ውጭውን ለማጥራት ይሞክራሉ ፈሪሳውያን። ጌታ ደግሞ ውጭውን ለማጥራት ከመጨነቃቸው በላይ ውስጡን ልባቸውን ሊያነጹ እንደሚገባቸው ደጋግሞ ይነግራቸው ነበረ። ልባችሁ ውስጥ እኮ ቅሚያ ሞልቷል፣ ነፍሰ ገዳይነት ሞልቷል፣ ዝሙት ሞልቷል፣ ጥላቻ ሞልቷል። እናንተ ግን የጽዋውን ወጪት ታጠራላችሁ። እናንተ በኖራ እንደተለሰነ መቃብር ናችሁ። መቃብር ውጭው በጣም ያምራል፣ ውስጡ ግን የሚሸት አስከሬን፣ የደረቀ የተበታተነ አጥንት፣ ዩዝለስ የሆነ ነገር ነው የሞላበት። እንደዛ አታድርጉ፣ ከውስጥ ጀምሩ ይላቸዋል። ኢዮሳፍጥ የዚህ ጥላ ነው። ተሐድሶ የሚጀምረው ከውስጥ ነው፣ ከውስጥ ነው። ጌታ በጊዜው የነበረውን ውሸት ልክ እንደ ኢዮሳፍጥ ያፈራርስ ነበረ። ያ ብቻ ሳይሆን ግን የጽዋውን የነበረውን ውሸት ከመቃወም ባሻገር እኔ ግን እላችኋለሁ እያለ ደግሞ እውነትን ያስተምራቸው ነበር። ጻፎችና ፈሪሳውያን እንደዚህ ይሏችኋል፣ ሰዱቃውያን እንደዚህ ይሏችኋል፣ እኔ ግን እላችኋለሁ እያለ ደግሞ እውነትን ያስተምራቸው ነበር። ስለዚህ ኢዮሳፍጥ የጌታ ጥላ ሆኖ አገልግሏል። ቁጥር 12 እና 13 ላይ ኢዮሳፍጥም እየበረታ እጅግም እየከበረ ሄደ፣ በይሁዳም ግንቦችና የጎተራ ከተሞችን ሰራ፣ በይሁዳ ከተሞችን ብዙ ስራ ሰራ፣ በኢየሩሳሌምም ጽኑዓን ኃያላን ሰልፈኞች ነበሩት ይላል። አያቸው የኢዮሳፍጥ ብርታት በሰራዊቱ ጥንካሬ ላይ የተመሰረተ ስላልሆነ የሰራዊቱ ነገር የተጠቀሰው መጨረሻ ላይ እንዴት እንደፈሩት፣ በዙሪያ ያሉ ነገስታት እንዴት እንደገበሩለት፣ እግዚአብሔር እንዴት እንዳስደነገጣቸው ከተዘረዘረ በኋላ የሰራዊቱ ነገር ደግሞ በመጨረሻ ላይ ይጠቀስልናል። ምክንያቱም ዋናው ነገር የኢዮሳፍጥ ብርታት ሰራዊቱ ስላልነበረ ማለት ነው። ወዳጆቼ ከዚህ ምዕራፍ የምንማረው የመጀመሪያው ነገር እግዚአብሔር ቅድሚያ የሚሰጡትን ፕራዮሪቲ የሚሰጡትን ያከብራል። በምትሰፍሩበት መስፈሪያ በዚያው ልክ ይሰፈርላችኋል ይላል እግዚአብሔር ቃል። ከዚህ በፊትም ነግሬያችሁ ይሆናል። በምትሰፍሩበት መስፈሪያ በዛው ልክ እንዴት እንድትሰሙ ተጠንቀቁ። ያ ክፍል የተጻፈው ስለ ገንዘብ አይደለም፣ በነገራችን ላይ ስለ እግዚአብሔር ቃል ነው። የእግዚአብሔርን ቃል እንዴት እንደምትሰሙ ተጠንቀቁ። ፕራዮሪቲ ሰጥታችሁ አክብራችሁ ተጠንቅቃችሁ ወዳችሁ አንደኛ አድርጋችሁ የበላይ አድርጋችሁ ባለስልጣን አድርጋችሁ የምትሰሙት ከሆነ የእግዚአብሔርን ቃል በዚያው መስፈሪያ ይሰፈርላችኋል። እግዚአብሔር ፕራዮሪቲ የሚሰጡትን ያከብራል። እንደ ኢዮሳፍጥ አንደኛ የሚያደርጉትን፣ ፊተኛ የሚያደርጉትን፣ ቁም ነገር የሚያደርጉትን እነሱን ያከብራል። የእግዚአብሔርን ቃል በቤተ ክርስቲያን ውስጥ ታውቃላችሁ፣ ሁላችንም እንሰማለን። እነሆ ዘሪ ዘርን ሊዘራ ወጣ አይደል ያለው ጌታ ኢየሱስ ክርስቶስ። የዘሪው ምሳሌ እኮ የዘሪው ምሳሌ አይደለም። በእውነት የምንመርምረው ከተባለ የመሬቱ ምሳሌ ነው መባል ያለበት። ዘሩ አንድ አይነት ነው፣ ዘሪው አንድ አይነት ነው። ዘሩ የሚታማ አይደለም። የእግዚአብሔር ቃል ምርጥ ዘር ነው፣ አያፈራም የሚባል አይደለም። ዘሪውም ደግሞ የሚታማ አይደለም። ሰክሰስፉል የሆነ ገበሬ ነው። ምንድን ነው ልዩነት የሚያመጣው ካላችሁ፣ መሬቱ እንዴት ነው የሰማው፣ እንዴት ነው የተቀበለው፣ እንዴት ነው ሲሪየስ የወሰደው ቃሉን። ከላይን ያስቀመጠው ወፍ እንዲወስድበት በሆነ በዓለማዊ ሀሳብ መካከል ነው ያስቀመጠው፣ ታንቆ እንዳያፈራ በድንጋያማ መሬት ላይ ነው ያስቀመጠው፣ በማያምን በሚጠራጠር በሚፈላሰፍ ልብ ላይ ነው ያስቀመጠው ዘልቆ እንዳይገባ፣ ወይንስ እንደ መልካም መሬት እንደ ዳዊት በልቡ ሰውሮታል፣ አሰላስሎታል፣ በእምነት ተቀብሎታል፣ ወደ ውስጡ አስገብቶታል፣ ወፍ እንዳያገኘው እሾህ እንዳያንቀው ዘልቆ ገብቶ ስር እንዲሰድ። እንዴት ነው የሰማው ሰሚው የሚለው ነው ልዩነት የሚያመጣው። እግዚአብሔር ቃሉን አፕሮች የምናደርግበትን መንገድ፣ መንፈሳዊ ነገር አፕሮች የምናደርግበትን መንገድ ያያል። ለዛም ደግሞ ብድራትን ይሰጣል፣ ያከብራል። ፕራዮሪቲ ለሚሰጡት ያከብራል። ቃሉን የሚያከብሩትን ያከብራል። የሚያከብሩኝን አከብራለሁ ብሏል እግዚአብሔር አይደለም። ከዚህ በፊት ስለ ሳኦል ስናጠና የሚያከብሩኝን አከብራለሁ አለው በሳሙኤል በኩል። የሚንቁኝ ደግሞ ይናቃሉ።
ፕራዮሪቲያቸውን ሌላ ነገር የሚያደርጉ የትርፍ ጊዜ የሚያደርጉኝ አንድ ለረጅም ጊዜ የፌስቡክ ዎልፔፐር የነበረ እንትን ነበረ። ምንድነው የሚለው የፉል ታይም አምላክ የሚፈልግ ፓርት ታይም ክርስቲያን አትሁን የሚል ማለት ነው። አዩ ያይተሹ ይሆናል። የሙሉ ጊዜ አምላክ የሙሉ ጊዜ አዳኝ የሚፈልግ የትርፍ ጊዜ ክርስቲያን አትሁን የሚል በትርፍ ጊዜያችን እንደሆነና በሙሉ ጊዜያችን እንደሆነ በትርፍ ልባችንና በሙሉ ልባችን እንደሆነ የምንከተለው እግዚአብሔር ያውቃል። ደግሞ ብድራትን ይከፍላል። ያገለገሉትን የተከተሉትን ቁም ነገር ያደረጉትን እነሱን ይዘነጋ ዘንድ አመፀኛ አምላክ አይደለም እግዚአብሔር። እናንተ አንደኛ ያደርጋችሁት የመጨረሻ አያደርጋችሁም። እሱ አንደኛ ነው የሚያደርጋችሁ፣ ፊተኛ ነው የሚያደርጋችሁ። እና ፕራዮሪቲ የሚሰጡትን እግዚአብሔር ያከብራል። ኢዮሳፍጥን አከበረው፣ ፕራዮሪቲ ሰጠ። መጀመሪያ ሰራዊቱን ከማጠናከር ኢኮኖሚው አይደለም እኔ የሚያሳስበኝ የይሁዳ መንፈሳዊ ህይወት ነው አለ። የተበላሸው መስተካከል ያለበት መጀመር ያለበት ከመንፈሳዊ ነገር ነው አለ። ስለዚህ እግዚአብሔር አከበረው። ከዛ በኋላ ተሐድሶን ጀመረ። ተሐድሶን ከውስጡ ከዛ ወደ ውጭ አወጣ። ተሐድሶ ከውስጥ ጀምሮ ወደ ውጭ የሚወጣ ውሸትን እያፈረሰ እውነትን የሚተክል እንቅስቃሴ። እውነት በሌለበት የእግዚአብሔር ቃል በሌለበት ተሐድሶ እውን ሊሆን አይችልም፣ ሊረጋገጥ አይችልም። ውሸትን ማፍረስ ብቻውን አይበቃም። ከውስጥ ይጀምራል፣ ወደ ውጭ ይወጣል፣ ውሸትን ያስወግዳል፣ ከዛ ደግሞ እውነትን ይተክላል። አረምን መንቀል ብቻ ፍሬያማ አያደርግም። ትክክለኛውን ዘር መዝራት ያስፈልጋል። ተሐድሶ እንዲረጋገጥ፣ ተሐድሶ እውን እንዲሆን ምዕራፍ 18 ላይ እገባለሁ። ምዕራፍ 18 የኢዮሳፍጥንና የአክዓብን አግባብ ያልሆነ ጥምረት የምናይበት ክፍል ነው። እግዚአብሔር ስለ ጥምረት በጣም ሲሪየስ ነው አይደለ? ስለ ባልንጀርነት በጣም ሲሪየስ ነው እግዚአብሔር። የማይመች አካሄድ ስለመጠመድ በጣም ሲሪየስ ነው። ኢዮሳፍጥ ከአክዓብ ጋር በማይመች አካሄድ ውስጥ ገባ፣ አግባብ ያልሆነ ጥምረት ውስጥ ገባ። ብዙውን ጊዜ ደግሞ እንደምናደርገው አደረገ። እሱም ብዙ ጊዜ ምንድነው የምናደርገው? እንደ እግዚአብሔር ፈቃድ ያልሆነ ጥምረት ውስጥ ከመግባታችን በፊት እግዚአብሔርን አንጠይቀው። ከገባን በኋላ ነገሩን በጸሎት ትክክል ለማድረግ ለማቅናት እንሞክራለን። እግዚአብሔር ቸር ስለሆነ ግንኙነቱን ባያቃናውም እኛን ሊያስመልጠን ይችላል፣ ግን ደግሞ ዋጋ ያስከፍለናል። ልክ ኢዮሳፍጥ ላይ እንደሆነው ማለት ነው። ኢዮሳፍጥ ጥሪ ሲቀርብለት ከእስራኤል ንጉሥ እግዚአብሔር ሆይ ምን ትላለህ? ከእስራኤል ንጉሥ ጋር ወደ ሬማት ዘገለዓድ ልሂድን አላለም። እኔ እንዳንተ እግዚአብሔርን ሳይጠይቅ እኮ ነው። አንዱ የተወደሰበት ነገር ፕሪቪየስ ቻፕተር ላይ ሄደን ስናይ አንዱ የተወደሰበት በእስራኤል መንገድ አልሄደም ተብሎ ነው የተወደሰ። እስራኤላውያን የሚያደርጉትን ስራ አልሰራም፣ ይልቁንም በአባቱ በዳዊት መንገድ ነው የሄደው። የአባቱን የዳዊትን መንገድ ተከተለ፣ የእግዚአብሔርን ሕግ ታዘዘ፣ ጣዖታትን አስወገደ፣ እውነትን እንዲያስተምሩ ወደ ይሁዳ ሁሉ ወደ ይሁዳ አላፋት አስተማሪዎችን ሰደደ። የሚገርም ተሐድሶ አመጣ። እግዚአብሔርም አከበረው። እጅግ እየከበረ እየበለጠገ መጣ። ዝናው በአካባቢው ባሉ ነገስታት ዘንድ ወጣ። ሳይዋጉት ተሸነፉ፣ ገበሩለት። ለማስገበር እኮ የዛን ጊዜ መዋጋት ያስፈልጋል። ገበሩለት። ከዛ በኋላ ወደ ሬማት ዘገለዓድ ከኔ ጋር ውጣ ብሎ ሲልክበት የእስራኤል ንጉሥ እግዚአብሔር ሆይ ምን ትላለህ ሳይል እኔ እንዳንተ ህዝብህ እንደ ህዝቤ ፈረሶቼ እንደ ፈረሶቼ ናቸው አለ። አብረነን አለ። በሌላ ዳይሜንሽን እንደተማራችሁ ታውቃለሁ። ይህንን ክፍል ዛሬ ካለሁበት ኮንቴክስት ሳልወጣ ነው የምናገረው። አብረነን አለ። በቃ እንደዚህ ነው የምናደርገው። ብዙ ጊዜ ስንገባ አንጠይቅም። ከገባም በኋላ ግን አጣቂኝ ውስጥ ስንገባ በቃ ጌታ ሆይ እንላለን። ከገባ በኋላ አጣቂኝ ውስጥ ሲገባ የእግዚአብሔርን ፍቃድ መጠየቅ ይፈልጋል። አያችሁ፣ አክዓብ ኢዮሳፍጥን ወደ ሬማት ዘገለዓድ ለጦርነት አብሮት እንዲሄድ አባበለው ይላል። አባበለው። እሺ ለማለት ይሄኛው ደግሞ የእግዚአብሔርን ፈቃድ አልጠየቀም። እሺ ካለ በኋላ ግን የእግዚአብሔርን ፈቃድ የምንጠይቀው ነብይ በዚህ አካባቢ የለም አለ። እሺ ካለ በኋላ እነግራችኋለሁ ወዳጆቼ፣ እንደ እግዚአብሔር ሐሳብ ያልሆነ፣ እንደ እግዚአብሔር ፈቃድ ያልሆነ፣ እንደ እግዚአብሔር ቃል ያልሆነ ሪሌሽንሺፕ ውስጥ፣ ቢዝነስ ውስጥ፣ የተለያየ ነገር ውስጥ እግዚአብሔርን ሳንጠይቅ ሸፍ ብለን ከገባን በኋላ ነብይ ፍለጋ መሄዱ እግዚአብሔር ቸር ስለሆነ ይታደገናል፣ ግን ዋጋ ያስከፍለናል። በሞትና በሕይወት መካከል ሆነን ማምለጥ ይኖራል ወዳጆቼ፣ ዋጋ ያስከፍላል።
ሳንገባ ነገር ውስጥ ኢንቮልቭ ሳናረግ ብዙ ሰዎች አሁን ኢሞሽናሊ ኢንቮልቭ ካደረጉ በኋላ ከዛ ሰው ጋር ሌትስ ሴይ እንትን ነው ሪሌሽንሽፕ ነው እንበል ያ ነገር ከዛ ሰው ጋር ኢሞሽናሊ ከተሳሰሩ በኋላ ኢንቮልቭ ካደረጉ በኋላ በጣም ከተላመዱ በኋላ ጌታ ሆይ ፈቃድህ ነው ፈቃዴ አይደለም ቢላትም እኮ አትመለስም። ፈቃዴ አይደለም ቢለውም እኮ አይመለስም። ቢመለስ ራሱ ተጎድቶ ነው የሚመለሰው። ለምን? ኦሬዲ ተሳስሯል። ነፍሱ ታስራለች እዛ ቦታ ላይ አባብለዋታል ኦሬዲ። እና እንጠይቃለን። የእግዚአብሔርን ፈቃድ መጠየቅ ከውሳኔያችን ቀጥሎ የሚመጣ ነገር ሳይሆን ከውሳኔያችን በፊት ሊመጣ የሚገባው ነገር ነው። ከውሳኔያችን በፊት ነው መምጣት ያለበት። ወስነን የምናጸድቅበት መንገድ አይደለም ጸሎት። ይሄ የሆነ ነገር በቃ እንትና ጋር ሄድና ማህተም ያርግልህ ያጽድቅልህ ምናምን እንደሚባለው አይደለም ጸሎት። ወደ ሬማት ዘገለአድ ለመሄድ ወስኖ ከዛ በኋላ የሚያጸድቅልን የእግዚአብሔር ድምፅ የሚያመጣልን ነብይ የለም እዚህ አካባቢ ብሎ ይጠይቃል። ጌታ ቸር ነው። ያርቱ ሌታ አይልም። በእርግጥ ተናገረ። ቁጥር 3 ላይ የእስራኤል ንጉሥ አክዓብን የይሁዳ ንጉሥ ኢዮሳፍጥን ከኔ ጋር ወደ ሬማት ዘገለአድ ትሄዳለህን አለው። እሱም እኔ እንዳንተ ነኝ፣ ህዝቤም እንደ ህዝብ ናቸው፣ በሰልፍም ከአንተ ጋር እንሆናለን ብሎ መለሰለት። ኢዮሳፍጥም የእስራኤልን ንጉሥ የእግዚአብሔርን ቃል አስቀድመህ ጠይቅ ዘንድ እለምንሃለሁ አለው። እሺ ካለ በኋላ ማለት ነው። ከዛ አክዓብ አንድ አይነት ትንቢት የሚናገሩ 400 ነቢያት ሰበሰበ። በኋላ ሚክያስ ሲመጣ የሚናገረው ነገር ይገርመኛል። በነቢያትህ አፍ ይለዋል። እነዛ ነቢያት የእግዚአብሔር ሳይሆኑ የአክዓብ ሆነዋል። በቃ የአክዓብን የልብ ሀሳብ የሚተነብዩ በነቢያትህ አፍ ሐሰተኛ ትንቢት ተቀምጧል ይለዋል። 400 ነቢያትን ሰበሰበ። ወገኖቼ የብዙዎች ስምምነት የማጆሪቲ ስምምነት የእግዚአብሔርን ፈቃድ አያረጋግጥም። 400 ነቢያት ተስማምተው ነገሩ ከእግዚአብሔር ዘንድ ነው ስላሉ የእግዚአብሔርን ፈቃድ አያረጋግጥልንም። አንድ በጣም በቃ የሚያስደንቀኝ ታሪክ አለ። እኔ በቅርበት የማውቀው ማለት ነው። አንዲት ወዳጅ የገጠማት በቅርበት የማውቀው ታሪክ አንድ በጣም እንዲሆን የምትፈልገው ነገር ነበር። እሷ በዛው ዓመት እንደሚሆን በቃ ያን ነገር በጣም ጎምጅታለች፣ እንደሚሆን አምናለች፣ በቃ እንደሚሆን በጣም ፈልጋለች። ያው እምነቷ ግን በስሜቷ ላይ ነው እንጂ በእግዚአብሔር ቃል ላይ አልነበረም። የሚገርመው ነገር በጣም ብዙ ነቢያት ሳትጠይቃቸው በሉልኝ ሳትላቸው ያንን ያሰበችውን ነገር ማረጋገጫ ይሰጧት ነበር። ምንድነው ነገሩ? በዚህ ዓመት በቃ ይሄ ዓመት ሳያልቅ እግዚአብሔር ይድርሻል፣ ታገቢያለሽ፣ በሰርግሽ ላይ ደግሞ ቤተሰቦችሽ ጌታን ይቀበላሉ ይሏታል። ይሄ ልቧ ውስጥ ያለ በቃ ከምንም ከኢየሱስ አዳኝነት በላይ የነገሰ ሀሳብ ነው። በሄደችበት ቦታ ይሄ ትንቢት ደግሞ ይመጣል። በሄደችበት ቦታ ማለት ምንም አይነት ሪሌሽንሽፕ ሳትጀምር ልጅቷ ጥር አለፈ፣ የካቲት አለፈ፣ መጋቢት አለፈ፣ ሚያዝያ አለፈ፣ አመቱ ሳያልቅ ይሏታል። ሁሉም አመቱ ሳያልቅ ይሏታል። እያየኑ ግንቦት መጣ። እኛ መጨነቅ ጀመረን። በቃ ግሩፓችን ውስጥ ነው ያለችውና መጨነቅ ጀመረን። ምንድን ነው ይሄ ነገር? ሳይጠየቁ ነው ነቢያቱ ራሱ በደጋግሞ ይሄንን ሀሳብ የሚነግሯት። ተጨነቅን በቃ በመሃል ማለት አሁን እኮ ሪሌሽንሽፕ ብትጀምሪ ራሱ ቤተክርስቲያን እንኳን አትፈቅድልሽም። ቢያንስ 6 ወር መቆየት አለብሽ። የጋብቻ ትምህርት መማር አለብሽ። አመቱ ሊያልቅ 2 ወር ነው የቀረው። እንዴት ነው አመቱ ሳያልቅ የሚል ትንቢት የሚነግሩሽ? የእነሱን ነው ማመን የመረጠችው። አመቱ ማለቀ። በዛም አመት አላገባችም፣ በሚቀጥለው አመት አላገባችም። በመጨረሻ ተሰናክላ ልክ እግዚአብሔር ተናግሯት እንዳልፈጸመው አድርጋ ቆጥራ የማያምን ሰው አገባች። እናም በጣም ዋጋ አስከፈላት። ከቤተ ክርስቲያንም ጠፋች። አያችሁ ወዳጆቼ፣ አንዳንድ ጊዜ እግዚአብሔር የሚለውን እግዚአብሔር ፈቃዱን እንዲናገረን ሳይሆን የምንሄደው የልባችንን ሀሳብ ኮንፈርም እንዲያደርግልን ነው የምንሄደው። በዚህ ሰዓት ደግሞ ለሐሰተኛ ነቢያት በሐሰተኛ መንፈስ ለሚሰሩ ነቢያት ተላልፈን እንሰጣለን፣ እንጋለጣለን። እኔ በቃ በህይወት የማውቀው ምስክርነት ነው የምነግራችሁ። ይሄንን በህይወት በጣም የማዝንበት በቃ የማዝንበት ተሰነካከለች ልጅቷ።
ኧረ ተይ እንዴት ይሄ ሁሉ እየተቀባበሉ እንደዚህ ይሉኛል አለች። በዛን ጊዜ እሷን ራሱ ኮንቪንስ ለማድረግ ያን ያክልም እኛም ብስለቱ ያለን ሰዎች አይደለንም። ገና ጌታን ተቀብለን 1 ዓመታችን ምናምን ነገር ነው። ግን ሳምቲንግ በቃ የሆነ ሮንግ ነገር እንዳለ ይገባን ነበረ። ታይ በቃ ይሄን ነገር ግድ የለም የነሱን ነገር ታዩና እኛ በንጹህ ልብ ጌታን እያገለገልን እግዚአብሔር የሚያደርገውን ነገር ያደርግልሻል። የእነሱን ሀሳብ መከተል መረጠች። እነሱ በሄደችበት ቦታ አድነው ይህንን ትንቢት ይነግሯት ነበረ። ሮንግሊ እንድትረዱኝ የማልፈልገው ነገር እኔ የነቢያትን አገልግሎት በጣም አከብራለሁኝ። በጸጋ ስጦታዎች በጣም አምናለሁኝ። በነቢያት አገልግሎት በጣም ተጠቅሜያለሁ። እግዚአብሔር በህይወቴ በጣም ብዙ ትንቢቶችን ተናግሮ ስጋ ለብሰው አይቻለሁኝ። ግን የትንቢቶቹ ባሪያ አልነበርኩኝም። ትንቢቶቹን በመከተልም ደግሞ ኢነርጂንና ጊዜን አልጨርስም። እግዚአብሔር ተናገረ፣ አሜን ይሆናል፣ ይፈጸማል። ጌታ ሆይ አሜን እንደ ቃልህ ይሁንልኝ እላለሁኝ፣ እቀበላለሁኝ። ከዛ በኋላ ግን እንደ ልማዴ በዕለት ተዕለት በክፍሌ ተራ እግዚአብሔርን አገለግላለሁኝ፣ እግዚአብሔርን ቃል አነባለሁኝ፣ ህይወቴን ከጌታ ጋር እቀጥላለሁኝ። እንደሚን ታይም ትንቢቱ ተፈጽሞ ያለሁ የትንቢት አስፈጻሚ ኮሚቴም አላቋቋምም። እግዚአብሔር የተናገረውን ነገር የሚፈጽም አምላክ እንደሆነ አውቃለሁኝ። እግዚአብሔር ደግሞ ቃሉን ተናግሮ ሲፈጽምም አይቻለሁኝ። ያልተፈጸሙ በጣም በርካታ የተነገሩኝም ነገሮች ደግሞ አሉ፣ ፈጽመው እውነት ያልሆኑ ከእውነት የራቁ። እነሱንም ከእግዚአብሔር ጋር አያይዣቸው ከእግዚአብሔር ጋር አልጣላም። በእግዚአብሔር ቃል ፈትሻቸዋለሁኝ። ሲፈጸሙ ደግሞ እውነት መሆናቸውን አውቃለሁኝ። ምንም ያጣድፍ ነገር የለም። እና አክዓብ አንድ አይነት ትንቢት የሚናገሩ 400 ነቢያትን ሰበሰበ። ግን የብዙዎች ስምምነት የእግዚአብሔርን ፈቃድ አያረጋግጥም። ኢዮሳፍጥ የእግዚአብሔርን ፈቃድ ለመለየት ግን የነቃ ልብ ነበረው። አይገርማችሁም? ሲያያቸው የእግዚአብሔር ነቢይ የለም እዚህ አካባቢ አለ። የአክዓብ ነቢያት እንደሆኑ ገብቶታል። የእግዚአብሔር ነቢይ የለም የእግዚአብሔርን ፈቃድ ምንጠይቅበት እዚህ አካባቢ አለ። ኢዮሳፍጥ ግን ይላል ቁጥር 6 ላይ እንጠይቀው ዘንድ የእግዚአብሔርን ነቢይ የሆነ ሌላ ሰው በዚህ አይገኝምን? ይሄ የንጉስን ፍርፋሪ ተከትሎ የንጉስን ስጦታ ተከትሎ የሚተነብይ ሳይሆን የእግዚአብሔር ነቢይ የለም እዚህ አካባቢ አለ። ሚልኪያስ አለ ተባለ። አክዓብ ግን ለሚልኪያስ የሰጠው ስም በጣም ነው የሚገርመው። ሚልኪያስ እውነተኛ የእግዚአብሔር ነቢይ ቢሆንም በአክዓብ ዘንድ ያለው ስያሜ ግን ክፉ ተናጋሪ የሚል ነበር። አንዳንድ ጊዜ እንደዚህ ልትባሉ ትችላላችሁ። እውነትን ስለተናገራችሁ ክፉ ይሄ ደግሞ ሟርተኛ መጣ፣ ይቺ ደግሞ አልቃሻ መጣች ልትባሉ ትችላላችሁ። ግድ የለም። ስለ አገልግሎታችን ሊያስጨንቀን የሚገባው እግዚአብሔር ምን ይላል የሚለው ነው እንጂ ሰው ምን ይላል የሚለው አይደለም። ሲጀመር እኛ የእግዚአብሔር አገልጋዮች ነን። እግዚአብሔርን በማገልገል ውስጥ ነው ሰዎችን የምናገለግለው። የእግዚአብሔር አገልጋዮች ነን። ክፉ ተናጋሪ ነው፣ መልካም ነገር አይናገርልኝም ማለት። ነቢያቶቹን በምንድን ነው የሚመዝናቸው? አክዓብ መልካም የሚናገርልኝና ክፉ የሚናገርብኝ ብሎ ነው የሚመዝናቸው እንጂ የእግዚአብሔርን ሀሳብ ነው ወይም ያመጡት እውነትን ነው ወይም የሚናገሩት አይደለም። ዛሬስ መመዘኛችን ምን ይሆን ወዳጆች? ትተኮሳለህ፣ ትሄዳለህ፣ ትስፈነጠራለህ የሚሉንን ነቢያት ነው የምንወደው? መመዘኛችን ምንድን ነው? እንደ አክዓብ ነው ወይስ እንደ ኢዮሳፍጥ ነው? ቁጥር 10 ላይ የክንዓና ልጅ ሰዴቅያስም ይላል የብረት ቀንዶች ሰርቶ እግዚአብሔር እንዲህ ይላል ሶርያውያን እስኪጠፉ ድረስ በዚህ ትወጋቸዋለህ አለው ይላል። ድራማቲክ ከሐሰተኛ ነቢያት ድራማ የተሞላበት የውሸት ተስፋ የእውነተኛ ነቢያት ተግሳጽ ይሻላል። ምሳሌ መጽሐፍ እንደዚህ የሚል ቃል አለ። አሁን አላወጣሁትም እዚህ ጋር። እንደዚህ የሚል ቃል አለ። ከሚያሞግሰኝ ጻድቅ ይገስጸኝ ይላል። ኃጥእ ራሴን ዘይት ከሚቀባ ጻድቅ ይገስጸኝ ይላል። ከዛ ሚልኪያስ ጋር የተላከው መልእክተኛ መልካም ነገር እንዲናገር ለመነው። እባክህ ነቢያት ሁሉ ተስማምተው ለንጉሱ መልካም ነገር እየተናገሩ ነው፣ አንተም እባክህን መልካም ነገር ተናገር። ያ ነው እንዴ ተልኳችን ወዳጆች? እሱ ነው ሚሽናችን? እየዞርን መልካም ነገር መናገር፣ መልካም ቃል እየፈለግን መናገር እሱ ነው ሚሽናችን? ወይንስ እግዚአብሔር ያለውን ማለት ነው ሚሽናችን? ሚክያስም ይላል ሕያው እግዚአብሔርን አምላክ የሚለውን እሱን እናገራለሁ። ደስ አይልም? በቃ እንደዚህ በሉ፣ አምላክ የሚለውን እሱን እናገራለሁ። ሃሌሉያ ሃሌሉያ። እንደው በቃ አምላኬ አጽናኛቸው፣ አበርቻቸው፣ ባርኪያቸው እያለኝም በጣም ሲሪየስ አገልጋይ ለመባል
የሆነ የቁጣና የተግሳጽ ቃል አልፈልግም። አምላኬ ደግሞ ገስጭልኝ፣ ምከሪልኝ፣ መልሽልኝ እያለኝ ደግሞ የማበረታቻ ቃል አልናገርም። አምላኬ የሚለውን እሱን እናገራለሁ። በእውነት በቃ እንደዚህ ብላችሁ ጻፉ። አምላኬ የሚለውን እሱን እናገራለሁ። ሃሌሉያ። በህይወት ዘመናችሁ ሁሉ ይሄ ይሆንላችሁ። አምላካችሁ የሚላችሁን ተናግራችሁ ማለፍ ይሆንላችሁ። መሞት አይቀርም፣ ማንቀላፋት አይቀርም፣ እቺ አፍ መዘጋቷ አይቀርም፣ እቺ እስትንፋስ ህቅ ብላ መቆሟ አይቀርም፣ መሰብሰብ አይቀርም። አንድ ቀን አምላኬ የሚለውን እሱን እናገራለሁ። የዛሬ እንደው እንትናችን ይሄ ቢሆን ደስ ይለኛል። አምላኬ የሚለውን እሱን እናገራለሁ። ሃሌሉያ። ከዛ ሚልኪያስ መርጦ ሳይሆን ሰምቶ የሚናገር መልእክተኛ ስለሆነ ቁጥር 19 እስከ 21 ያለው ክፍል ላይ እንደዚህ ይላል። ያየውን ነገር ተናገረ። መጀመሪያ በቃ የልብህን ሀሳብ አድርግ፣ እንደሆነ እኔ ብነግርህም አትመለስም ነው እኮ። በቃ ሂድ፣ እግዚአብሔር በእጅ አሳልፈው ይሰጥሃል ያለው ሲሪየስ እንዳልሆነ ስላየ ነው። ንጉሱም በእግዚአብሔር ስም ስንት ጊዜ አምልሃለሁ ብሎ ደግሞ የጠየቀው። ማትመለስ ሰው ስለሆንክ ብነግርህም መሄድ ስለማይቀር ሂድ፣ ይከናወንልሃል አለው። ስንት ጊዜ አምልሃለሁ ሲለው እስራኤል ሁሉ ጠባቂ እንደሌለው መንጋ በተራሮች ላይ ተበትነው አየሁኝ። እግዚአብሔርም እንደዚህ ያለ አለ፣ እነዚህ ሁሉ ጠባቂ የላቸውም፣ እያንዳንዱ ወደ ቤቱ በሰላም ይሂድ ሲል አየሁት አለ። ቁጥር 19 ጀምሮ እግዚአብሔርም ወጥቶ በሬማት ዘገለአድ ይወድቅ ዘንድ የእስራኤልን ንጉሥ አክዓብን የሚያታልል ማን ነው አለ። አንዱም እንደዚህ ሌላውም እንደዚህ ያለ ነገር ተናገረ። መንፈስም መጣ፣ በእግዚአብሔር ፊት ቆሞ እኔ አታልለዋለሁ አለ። እግዚአብሔርም በምን አለው። እርሱም ወጥቼ በነቢያቱ ሁሉ አፍ ሐሰተኛ መንፈስ እሆናለሁ አለ። እግዚአብሔርም ታታልለዋለህ፣ ይቀናልሃል፣ ውጣ እንዲህም አድርግ አለው። አያችሁ ወዳጆቼ፣ እግዚአብሔር እውነትን የሚቃወሙ ሰዎች ለሚያስቱ መናፍስት ታልፈው እንዲሰጡ ይፈቅዳል። ይህንን ማወቅ አለብን። እውነትን ሪጀክት የሚያደርጉ ሰዎች ለሚያስቱ መናፍስት ታልፈው እንዲሰጡ ይፈቅዳል እግዚአብሔር። እዚህ ቦታ ላይ የምናየው ነገር ሐሰተኛ ነቢያት ከልባቸው አፍልቀው ከስጋቸው አፍልቀው ብቻ ሳይሆን ከሚያስቱ መናፍስትም ተቀብለው ሊተነብዩ ይችላሉ። እነዚህ ነቢያት ምኞታቸውን አልነበረም ሲናገሩ የነበሩ። ያቀበላቸው መንፈስ አለ። ማን ያቀበላቸው ነው? አንዳንድ ጊዜ ነቢያት ሱፐርናቹራል የሆነ ነገር ስለተናገሩ፣ የሆነ ሚስጥራትን ስለገለጡ፣ የሆነ አንድ አይነት ነገር ካሰባችሁት ነገር ጋር ከኑሯችሁ ጋር ከህይወታችሁ ጋር ጠዋት ከበላችሁት ቁርስ ጋር የሚመሳሰል ሰው በአይምሮ አንድ ስጋ ለባሽ በአይምሮ ሊረዳው የማይችለውን ነገር ተናግረዋል ማለት መልእክቱ ከእግዚአብሔር ዘንድ ነው ማለት አይደለም። ፋሚሊያር ስፒሪት የሚባል አለ። በእናንተ አካባቢ እየተልከሰከሰ ውሏችሁን፣ አዳራችሁን፣ ታሪካችሁን የሚያጠና ፋሚሊያር የሆነ መንፈስ አለ። ያ መንፈስ በአንደበታቸው ላይ ያስቀምጣል እና በልጅነትሽ እንደዚህ እንደዚህ ነበርሽ አለሽ ማለት መልእክቱ ከእግዚአብሔር ነው ማለት አይደለም። የቤት ስምህ እከሌ ይባላል ብሎ ማንም የማያውቀውን ነገር ተናገረ ማለትም መልእክቱ ከእግዚአብሔር ዘንድ ነው ማለት አይደለም። ሐሰተኛ መንፈስ መንፈሳዊውን ነገር በአካል የማይታወቀውን ነገር በስጋ የማይታወቀውን ነገር የሚያውቅ ሐሰተኛ መንፈስ በአንደበታቸው ላይ የሐሰትን መልእክት ሊያስቀምጥ ይችላል። አንዳንድ ሚስጥራትን ሊገልጡ ይችላሉ። የእውቀት ቃልን ሊናገሩ ይችላሉ። የጥበብ ቃልን ግን እውነት ነው ትክክል ነው ማለት አይደለም የተናገሩት። የእውቀት ቃል ማለት ያለፈውን ታሪክ፣ የጥበብ ደግሞ የሚመጣውን። ያለፈውን በትክክል ተናግረዋል ማለት የሚመጣውን በትክክል ይናገራል ማለት አይደለም። እንደ እግዚአብሔር ቃል በውስጣችን እንዳለው በውስጣችን እንዳደረው እንደ መንፈስ ቅዱስ ምስክርነት ነው ፈትሸን መዝነን መቀበል ያለብን። ለምን መሰላችሁ? ነቢያት ናቸው። በቃ መንፈሳዊ ጆሯቸው መንፈሳዊ አይናቸው የተከፈተ ሰዎች ናቸው። ከእግዚአብሔር ዘወር ብለው የሰውን ፈቃድ ሲያገለግሉ የሌላ መንፈስ መጠቀሚያ ይሆናሉ። ለምን መሰላችሁ? ለመንፈሳዊ ዓለም አይናቸው የተከፈተ ነው። ማን ነው የሚያሳያቸው የሚለው ነው የሚቀየረው። ለመንፈሳዊ ዓለም ጆሯቸው የተከፈተ ነው። ማን ነው የሚያናግራቸው የሚለው ይቀየራል አሁን። ስለዚህ ለክፉ መናፍስት አልፎ ይሰጣሉ። የክፉ መናፍስት መጠቀሚያ ሊሆኑ ይችላሉ ማለት ነው። እና ትንቢቱን ሲናገር ሴዴቅያስ መጣና በጥፊ መታው። የእግዚአብሔር መንፈስ ከኔ ቤት በኩል አልፎ ማለት አያችሁ። ይሄ ነው በቃ ችግሩ፣ ይሄ ነው።
የሰውን ሀሳብ ማገልገል ጀምሯል። ከእግዚአብሔር መንገድ ወጥቷል እኮ ግን ስቲል እግዚአብሔር ከሱ አልፎ በሌሎች ሰዎች እንደማይናገር ያስባል። ከኔ ቤት በኩል አልፎ ነው ለአንተ መልእክትን ይነገረዋል። እኔ ሳልሰማ እንዴት አንተ ትሰማለህ? ሚኪያስን በጥፊ መታው። አክዓብ ደግሞ ወስዶ በግዞት ቤት አኖረው። ወዳጆቼ እውነት ፖፕላር አይደለችም። በዚህ በሐሰት በተሞላ ዓለም ውስጥ ስንኖር እውነት ፖፕላር አይደለችም፣ አታስጨበጭብም። መራራ ስለሆነች ማዋጥ ያቃታቸው ሰዎች ጥቃት ይሰነዝራሉ። እንደው በእውነት ተናጋሪዎች ላይ ጥቃት ይሰነዝራሉ። መራራ ናት፣ ግን ለሚወጣ ትጠቅማቸዋለች። ቁጥር 33 እና 34 አክዓብ ትእዛዙን ንቆ ሄዶ አንድ ሰውም ይላል ቀስቱን በድንገት ገትሮ የእስራኤልን ንጉሥ በጥሩሩ መጋጠሚያ በኩል ሳምባውን ወጋው። ሰረገለኛውንም ተወግቻለሁና እጅህን ግታ ከሰልፍም ውስጥ አውጣኝ አለው። በዚያም ቀን ሰልፍ በረታ። የእስራኤልም ንጉሥ በሶርያውያን ፊት እስከ ማታ ድረስ በሰረገላው ላይ ራሱን ይደግፍ ነበረ። ፀሐይም በገባ ጊዜ ሞታል። ኢዮሳፍጥም እዚህ ጋር ኦሆ እንደው እግዚአብሔር በቃ የምህረት አምላክ ስለሆነ ደርሶለት ነው እንጂ ያኛው ልብሱን ለውጦ ተራ ወታደር መስሎ ገብቷል። ይሄኛው ልብሰ መንግስቱን ለብሷል። ትእዛዝ ተሰጥቷቸዋል። እነዛ ከንጉሱ በስተቀር አንድ ሰው እንዳትገሉ ዛሬ ንጉሱ እንዲገደል ነው ፈልገው ብሏቸዋል ንጉሳቸው። ስለዚህ ኢዮሳፍጥ አክዓብ መስሏቸው እሱን ለመግደል በጣም ሲያስጨንቁት ወደ እግዚአብሔር ጮኸ። እግዚአብሔርም ሰማው። የእስራኤል ንጉስ አለመሆኑን ገለጠላቸውና ተመልሰው ሄዱ። ይሄኛው ግን ተራ ወታደር መስሎ ገብቶ አንድ ሰው ይላል። እናንተ አይገርማችሁም? እውነትን መግፋት ዋጋ ያስከፍላል። ስሙ ያልተጠቀሰ የእስራኤልን ንጉስ ማለት ነው። ስሙ ያልተጠቀሰ አንድ ሰው በድንገት በሚክያስ አፍ የተነገረውን የእግዚአብሔርን ቃል ፈጸመ። አንድ ሰው በድንገት ጥሩሩን ስቦ በመጋጠሚያው መካከል ወጋው፣ ሳምባውን ወጋውና ገደለው። አንድ ሰው በድንገት እግዚአብሔር ማን ያደርግልኛል ብሎ አይጨነቅም። አይገርማችሁም? አንድ ሰው በቃ ጅስ ራንደም ፐርሰን ብድግ ብሎ የእግዚአብሔርን ሀሳብ ይፈጽማል። ስለዚህ ከዚህ ምዕራፍ ላይ የምናየው ነገር ጥምረታችን ፍጻሜያችንን እንዳያበላሽ እንጠንቀቅ። እግዚአብሔርን ፈቃድ መጠየቅ ከሁሉ በፊት ልናስቀድመው የሚገባ ነገር ነው እንጂ ከወሰንን በኋላ የሆነ ነገር ላይ ኢንቮልቭ ካደረግን በኋላ የምናደርገው ነገር አይደለም። ስለ እውነት እንጨነቅ እንጂ ሰዎች ስለሚያወጡልን ስም አንጨነቅ። ብዙ ስም እኮ ይወጣል። አሁን ኤርሚያስ አልቃሻ ነበረ። እኛ እስከዛሬም ድረስ እኮ እንለዋለን አይደል? አልቃሻው ነብይ እንለዋለን። ግድ የለም። በሰማይ ግን አሁን እያለቀሰ አይደለም ያለው ኤርሚያስ። አንድ ጊዜ አንድ ፕሮግራም እየተዘጋጀ አንድ ዘማሪ እሱ ቢጋበዝ አልኩኝ። እኔ በጣም መወደው ዘማሪ እሱ ቢጋበዝ አልኩኝ። አይ እባክሽን ህዝቡን ያስለቅስብናል። ደነገጥኩኝ። ለካ እኛ የምንፈልገው ህዝቡን የሚያስጨፍርልን ነው፣ የሚያዘልልልን ነው ለካ የምንፈልገው። ግድ የለም ያስለቅሳል እየተባለ አልቃሻ ነው እየተባለ እንባ ሁሉ ወደሚታበስበት ወደ አምላኩ ፊት ቀርቦ ግን አንተ ታማኝ በጎ ባሪያ ና ወደ ጌታህ ደስታ ግባ መባሉ አይቀርም። ሚልክያስ ክፉ ተናጋሪ እየተባለ አልቀጠለም። በአምላኩ ፊት የከበረ ሰው ነው። እውነትን ማገልገል ለጊዜው ዋጋ ያስከፍላል። እውነትን መግፋት ግን ለዘላለም ዋጋ ያስከፍላል። እውነትን በመናገሩ ሚልክያስ ለጊዜው ዋጋ ከፍሏል። አሁን ግን ዋጋ እየከፈለ አይደለም። እውነትን በመግፋቱ ግን አክዓብ ለዘላለም ዋጋ ከፍሏል። ህይወቱን ነው ያጣው። ከዚህ ምዕራፍ እነዚህ ነገሮች አይቻለሁኝ እኔ።